ስለ እስልምና ላይ ጥያቄ አለኝ ካለ እኔ ቤት መጥቶ መጠየቅ አለበት። እኔ ደግሞ ስለ ክርስትና ጥያቄ አለኝ ስለሚል እሱ ቤት እሄዳለሁኝ። ተስማማለህ? አንድ እኩል እንድነው ማለት ነው። ስለዚህ ቀጥታ አሁን ትሄድና እኔን የነገርከኝን ሂድና ሁሴን እሺ ብሏል። አንተ ሂደህ እሱ ቤት ስለ እስልምና አውራ አንድ ቀን። እንዳው እዚህም ከፍተህ የምትነግረን እውነት ከሆነ ብቻህን ከፍተህ እዚህ ከመቀደድ ሙስሊሞች ቤት ገብተህ ጀግንነትህን አሳየን ብለው፣ እኔ ደግሞ በአላህ ስም እላለሁኝ በቀጣይ ቀን እሱ ቤት እሄዳለሁኝ። ስለ ክርስትና ብቻ አላወራው ማለት ነው። ሂድ፣ ይሄን ለቀረብከው ሂድና ቅርብለት። እሺ እጠብቅሃለሁ። ችግር የለውም። እሱ ምንድን ነው ፉክክር ሆኖ ስላየሁት ነው። ለዛ ነው እኔ እንጂ ሌላ ምንም ለመጥፎ ነገር አይደለም። ትክክል ነህ። ተስማማ። እሱ ግደለው፣ በሆስት ካልሆነ አልመጣም ይላል። በሆስት ደግሞ ቅድም መጀመሪያ ላይ እንዳነሳሁልህ ደቂቃ ትይዛለህ። አንተ ማንም አያስቆምህም። ነቢይህን እንዲህ ላድርግልህ እያልክ ትሳደባለህ። ይሄን ማንም ማድረግ ይችላል። ይሄ ጀግነት አይደለም። ወንድ ብሎ ማለት እኔም በቤቱ ሄድለታለሁኝ፣ ስለ ክርስትና አወራለሁኝ። እሱ መጥቶ ስለ እስልምና እዚህ ይቀደድ እዛ እንደሚያወራው ከፍቶ እያሳየ እንደ አንድ ነገር ከአንድ ነገር ካለፈ እኔ እቀጣለሁ። ሄድና ንገረው። እሺ እጠብቀዋለሁ። አሁን ለእኔ ነገርከኝ። አንድ ጥያቄ ይፈቀድልኛል? ሌላ መጥፎ ነገር አይደለም፣ ኖርማል ጥያቄ ነው። ጠይቅ። እሺ እሱ ቴንክ ዩ። እኔ የምልህ ወይ አለ ወይ የለም በለኝ። እሱ የሚያነበው ነገር በሙሉ ግን ቁርአን ላይ እውነት አለ? እኔ ከፍቼ አላውቅም እግዚአብሔርን ከማዳመጥ በስተቀር። አለ የለም? እሱ ራሱ የለም እንደሌለ በእሱ አረጋግጭልሃለሁ። የዛና የተዋል ተናገር አደለ? አይሻን እንደዛ አደርጓታል አለ ነቢ ሰለላሁ ዐለይሂ ወሰለም። አውጣልኝ ብዬ ስንቴ እንደለመንኩት ሄደህ ቪዲዮውን በደንብ እንደገና ተመልሰህ ይኸው። እባክህን አውጣና አሳየን፣ ካላሳየን እባክህ። ኧረ ተው አውጣ፣ ኧረ ተው አውጣ፣ ኧረ ተው አውጣ። ይሄን ቪዲዮ ክርስቲያኖች ሄዳቸው ይዩት። ወደ 20 ጊዜ ይሆናል የለመንኩት። አውጣና አሳየን አልኩት። እሱ እንደለመደው እዛ ቁጥር ተናግሮ ምናምን መሄድ እኔ ፊት እንደዛ ይሰራ ቁጥር እንደዚህ ቡኻሪ ላይ እንዲህ ላይ ሙስሊም ላይ እንዲህ ምናምን እሱ እንደታች ላሉ ታች በርበር እኔ ፊት ከፍተህ ግን እባክህን አውጣልኝ እያልኩኝ የለመንኩት በጣም ብዙ ወደ 20 ጊዜ ይሆናል። ግን ሊያወጣው አልቻለም እንደሌለ ስለሚያውቅ። ታዲያ መጨረሻ ላይ ምን አለ? የአይሻን ጉዳይ እንቶ በቃ አለ። ተመልከት፣ የዛ የአይሻን ጉዳይ በቃ እንቶ አለ። ሰምታችሁ ከሆነ ድምፁን ማለት ነው። የለም ማለት ነው እንደሌለ ቀደዳ ብቻ ሲናገር እንደነበር አረጋግጬላቸው እዛ ቪዲዮ ላይ የአይሻን ጉዳይ እንቶ አለ። አንድ ሁለተኛ፣ ታዲያ የተጋቡት ለምንድን ነው? ሊገናኛት አይደለ እንዴ ወደሚል ሄደ። የራሱን ግንዛቤ ብቻ ጫር እያደረገ ጣል እያደረገ እንደሚሄድ ነው ያሳያቸው። የዛ ገብቷል አይደል? አይ ተገናኛት የሚለውን አውጣ፣ ወፍ የለም። ይሄ ነው እና ስለዚህ የሚነግረን አለ ወይ ለምትለው ላ ወፍ የለም። እሱን መጥቶ እዚህ ካረጋገጠ እኔ ትልቁ ላይ አደርገዋለሁ። ይልብ በል። ሌላ የምሰጠውን ስልጣን ተመልከት። አንተ ሄዳ ሁን ከነገርከው እንደው አንተ የምትነግረን እውነት ከሆነ ሁስ ቤት ገብተህ አሳየ። እንደዚህ ገብቶ ምናምን ሙስሊሞችን እስኪ እናንደው ሙስሊሞች ልጆችን አስገባህ አየነህ ጀግና ነህ በሉት ክርስቲያኖች። አንድ ቀን ለታሪክ እንዳው ሙስሊሞች ቤት ሄድና ግባና እየገለጥክ እስኪ እንዳው ተናገር አሳየን እስኪ በሉት። የዛኔ ሞትና ትንሳኤውን ነው የማሳያቸው። ድጋሜ ላይቭ እንዳይከፍት ነው የማደርገው። ምን ያክል ውሸታም እንደሆነ ከዚህ በፊት በአንዲት ጉዳይ አይተነዋል። ከፍተህ አሳይ እስኪ አይሻና በዚያ ጉዳይ በቃ ከዚያ ማለፍ አልቻለም። በቃ አይሻን ጉዳይ እንተው ነው ያስባልኩላችሁ ብሎ ነው የሄደው። ተሳድቦ አይሻ እንዲህ ላድርግልህ ብሎ ቸዋል። እሺ ይህን ይመስላል ቅዱሳኖች። በቃ አሁን ጥሩ ነገር አምጥቶላችኋል ክርስቲያኖች። ለሁላቸውም ይሄን መልዕክት ሄዳችሁ ነገሩት። ሂድና ከፍተህ አንድ ቀን አሳየን ከውስ ቤት ይበሉት። የምትናገረው አልመጣም ይላችኋል። ይሄ ነው ቅዱሳኖች። ይህን መልዕክት አድርሱለት፣ ይደርሰዋል፣ ይከታተላል በሌላ አካውንት በነገራችን ላይ። ለዚያም ነው ሪከርድ እያደረገ ሁሴን ዛሬ እንዲህ ብሎ ሁሴን ድራማ ሰርቶ እያለ ሁሌ ይነግራቸዋል። እስኪ አንድ ድራማ ሰራ እያልክ ሪከርድ እያደረግክ ለእኛ ከምትነግረን ከምታለቃቀስ ሲሰራ ያዘውና ገብተህ ሂድና ተናገረው። አዋርደው እንጂ በሉት። ግን አያደርግም፣ ወላሂ አያደርግም። ግን ቀርጾ የቀን ውሎ ሄድና የሁሴን ድራማ ዛሬ ሁሴን ሰው እንዲህ እያሰለመ እያለ ይነግራቸዋል። ማህበረ ቅዱሳን ከላይ ያመጡት እንዲመለስ በቃ እየቆራረጠ መናገር አልተሳካም። ማህበረ ቅዱሳኖች አላቸው እናውቃለን። ከላይ የላካችኋቸው ልጆች እነዚህ ልጆች ያስነሷቸውን ያመጧቸው በቅርብ ጊዜ ታስታውስ ከሆነ በቅርብ ዓመታቶች
በቀን 10 ሰው 7 ሰው ሲሰልምባቸው በዛ ደንግጠው ነው። ገብታቸዋል። ነገሩን ቀይሰው በስድብ መልክ አመጡት። ይሄን ትውልዳቸውን በስድብ ለመያዝና ባለበት እምነት ለማጽናት አላህና መልክተኛው ላይ እንዲሳለቁ በማድረግ ምክንያቱም ማስተምረው የሚያጸኑባቸው ትምህርት እንደሌላቸው ስለሚያውቁ ማለት ነው። እኔ ቁጭ ብዬ ግን ኢስላም ነው ማስተምራቸው ለልጆቻችን። ያ አላህ እንዲህ ይላል፣ መልክተኛው እንዲህ ይላሉ፣ በቃ በዚህ ነው የምናጸናቸው እንጂ ሌላም በመንቋሾች ምናምን አይደለም። ግን የእናንተ ልጆች መጥተው ሲጠይቁ ስለ ክርስትና የዛኔ እንመልስላቸዋለን። አለቀ። ያ ነው። ያንኛም ይሄን ይመስላል። ይሄ ልጅ አሁን ከነገረ ሄድ ወላሂ ብሎክ ነው የሚያደርገው። ድርከዝ ነው። አንተም እሱ ቤት ሂድ፣ እሱም አንተ ቤት ይምጣ በሉት። ወላሂ ብሎክ ነው የሚያደርጋቸው፣ ይጠራረጋቸዋል ክርስቲያኖች። እሱ የሚፈልገው ምንድን ነው? ማንም ሳይናገረ ቁጭ፣ ማንም ሳያስቆመው ቁጭ ብሎ ይሳደባል፣ ያስረጠርጣል። 20 ደቂቃ ወስጄ። ይሄ ፈሪ ነው። ይሄ ማንኛውም ክርስቲያን ገብቶ ውስጥ መጥቶ ያደርገዋል እኮ። አንደኛ ያ ነው። ያን እምቢ ካላችሁ ሌላ ላቅርብላችሁ፣ ሌላ እድል፣ ወላሂ ሌላ እድል። በአካል ቀጥታ እኔ ኢትዮጵያ ነው አሁን ያለሁት። በአካል አምጡትና አዲስ አበባ፣ እኔም አዲስ አበባ ሄዳለሁኝ። የሆነ ቦታ ይያዝና እንደው የሚናገረው እውነት ከሆነ እየገለጠ እዚያ ቦታ እንናገራለን። እንደው ቤተክርስቲያን የሚሆን እሄዳለሁኝ፣ ወረበል ካባ እሄዳለሁ። በአካል ያምጡት ፊት ለፊት ከፈለገን እንደዚህ ማለት ነው። ይሄን ይመስላል። ቅዱሳኖች ሰምታችኋል። መልዕክቱን አድርሱ። እንደሱ መጥቶ ሙስሊሞች ቤት የተናገረ ቀን ፍጻሜ ይሆናል። እንጀራ ይቋርጣል። እዛ ባላ የለም። ወሰላሙ አለይኩም ወረሕመቱላህ ወበረካቱ። መልካም አዳር ለሁላችሁ። ቻው። وقال الذي آمن يا قوم اتبعون يهدكم سبيل الرشاد يا قوم إنما هذه الحياة الدنيا متاع وإن الآخرة